የሆራይዘን አዲስ ጎማ ፋብሪካ ያለውና በኮንትሮባንድና በቁጥጥር ጉድለት አደጋ ላይ መውደቁ ተገለጠም። በኢትዮጵያ ብቸኛው የጎማ አምራች የሆነው ሆራይዘን አዲስ ጎማ ፋብሪካ እየተስፋፋ በመጣው የኮንትሮባንድ ንግድና ጥብቅ የጥራት ቁጥጥር መመሪያ ባለመኖሩ ምክንያት በከፍተኛ የሕልውና አደጋ መጋለጡን አሳውቋል። እንደ አውሮፓውያን አቆጣጠር በ1972 የተመሰረተውና በአሁኑ ወቅት በሜድሮክ ኢንቨስትመንት ግሩፕ ስር የሚገኘው ይህ አንጋፋ ተቋም ከ54 በላይ የጎማ አይነቶችን የማምረት አቅም ቢኖረውም ገበያው ላይ ግን ሰነድ በሌላቸውና ግብር በማይከፍሉ ህገወጥ ነጋዴዎች መጥለቅለቁን ገልጿል። የፋብሪካው የገበያ መምሪያ ኃላፊ አቶ ኤልያስ ገብረ ሚካኤል ለካፒታል ጋዜጣ እንደተናገሩት ፋብሪካው የሀገር ውስጥ ገበያውን እስከ 40 በመቶ የመሸፈን አቅም ቢኖረውም በኮንትሮባንድ በሚገቡ ምርቶች ምክንያት የገበያ ድርሻው በእጅጉ እየተቀማ ይገኛል። የችግሩ ዋነኛ መንስኤ በአገር አቀፍ ደረጃ ወደ ሀገር ውስጥ ለሚገቡ ጎማዎች አስገዳጅ የጥራት ደረጃ አለመኖር እንደሆነ ፋብሪካው አመልክቷል። በዚህ ምክንያት ዝቅተኛ ጥራት ያላቸው ጎማዎች በዝቅተኛ ዋጋ ገበያውን በመቆጣጠራቸው ጥራት ያለው የሀገር ውስጥ ምርት መወዳደር አልቻለም። የተረገጠ ጎማ በሚል ስልት ተሽከርካሪዎች ላይ አዳዲስ ጎማዎችን በመግጠም ያለ ቀረጥ ወደ ሀገር ውስጥ የማስገባት ተግባር ለፋብሪካው ሌላው ትልቅ ፈተና ሆኖበታል። በአሁኑ ወቅት በኢትዮጵያ የጎማ ግብይት በወር ከ3 ቢሊዮን ብር በላይ እንደሚገመት የገለጹት አቶ ኤልያስ ህገወጥ ነጋዴዎች ቫትና ህጋዊ ደረሰኝ ስለማይጠቀሙ ደንበኞች ከፋብሪካው ይልቅ ከእነሱ መግዛትን እንደሚመርጡም አስረድቷል። ምንም እንኳን የኢንዱስትሪ ሚኒስቴር ድጋፍ እያደረገ ቢሆንም የመንግስት የቁጥጥር እርምጃ ከችግሩ ስፋትና ፍጥነት ጋር የማይመጣጠል በመሆኑ አፋጣኝ መፍትሄ እርምጃ ካልተወሰደም የሀገሪቱ ብቸኛ የጎማ ኢንዱስትሪም አደጋ ላይ እንደሚወድቅ ነው ፋብሪካው በከፍተኛ ስጋት ያሳሰበው።